የጨሪቃዎች ፍቅር አይደለም ለነሱ ለኛም ያስተጋባን የብዙ ነገር መርሻዎቻችን ናቸው። የብቸኝነት መርሻዎቻችን ናቸውና ለዚህ ወግ ማረግ ያድርሳችሁ። ትልቅ ደረጃ ደርሳችሁ በወግ በማረግ በቤተሰቦቻችሁ ተመርቃችሁ ተድራችሁ ተኩላችሁ ወልዳችሁ ከብዳችሁ ለማየት ያብቃን ነው የምለው። የሀይሚዬና የብሩኬ የመጀመሪያ ቪዲዮአቸው የተገናኙበት ዛሬ 1 ሚሊዮን ቪው ገብቷል። እንኳን ደስ አላችሁ። ብዙዎቻችን በዛ ቪዲዮ የተለከፍንበት እነሱ የወደድንበት ወደ ልባችን የገቡበት ቀን ነው እና እሱ ቪዲዮ እነሱ በተጣሉበት ጊዜ ገብቼ እሱን ቪዲዮ ነው ማየው የመጀመሪያ ቪዲዮአቸውን እና ብሩኬ ምን ብሏል መሰላችሁ? ሴት ልጅ ወደ ህይወታችሁ ስትገባ ብዙ ነገር ይስተካከልላችኋል ብሎ ይችን ቃል ተናግሮ ነበር እና ቅመምዬ ደግሞ ከስንት ወር በኋላ ደግሞ አላዛር ኢንተርቪው ላይ ደግሞ ፍቅር እንደ ክርስቶስ ነው፣ ፍቅር ይኖራል እንጂ አይወራም ብላ ይችን ቃል ተናግራ ነበር እና በመጀመሪያ ቪዲዮአቸው ደግሞ ሀይሚዬ እጁ ላይ አስራ ነበረ የእጅ ሰዓት፣ ብሩኬ ደግሞ ሀብል አንገቷ ላይ አስሮላት ነበረ። ይህ ነገር የሆነው ደግሞ ሁለታቸው ሳይነጋገሩ ብቻ ዝም ብሎ ኖርማል እንኳን ደስ አለሽ እንኳን ደስ አለ ለመባባል እርስ በራሳቸው አስበው ነው። እንግዲህ እኛም ከዛ ጊዜ አንስቶ ብዙ ነገሮች ልባቸው አንድ ነው፣ ሁለት አንድ አይነቶች እንላቸዋለን እና ቅመምዬ የትንሽ ትልቅ ናት። በጣም ጀግና ሴት ናት። ስማርት ናት። አስተዋይ ናት። የስራ ሴት ናት። በጣም ከምላችሁ በላይ ማለት ነው እና ብሩኬ በጣም አስተዋይ ወንድ ነው። ለሴት ልጅ ያለው ክብር፣ ለቤተሰብ ያለው ክብር የሚገርም ወንድ ነው እና እነዚህ ሁለት ጥንዶችን የምንወድበት ምክንያት እንደ እድሜያቸው ሳይሆን ከእድሜያቸው በላይ ለእኛ ብዙ ነገር አስተምረውናል፣ አስቀውናል፣ አዝናንተውናል፣ አስተምረውናል። ይሄን መናገር የሚችል ሰው ከመጀመሪያ አንስቶ እስካሁን ድረስ ሲከታተል የኖረ ወዳጅ ወይም አድናቂዎች ታውቁታላችሁ ስሜቱን እና እኔ ከሀይሚዬና ብሩኬን በጣም ነው የምወዳቸው። ሲከፋቸው ይከፋኛል፣ ሲስቁ ደስ ይለኛል። እንደዚህ ፋፈሽ ድምቅ ብለው ሲመጡ በጣም ደስ ይለኛል እና ከዚህ በኋላ እንግዲህ ደግሞ ትልቅ ደረጃ ደርሰው ተድረው ተኩለው ተመርቀው ወልደው ከብደው ማየት እንፈልጋለን። ይሄ የሁላችንም ምኞት ነው፣ የምንወዳቸው ማለት ነው። የሁለታቸውን አንድነት የምንፈልግ ሰዎች እሱ ነው ምኞታችን እና ከዚህ በኋላ እንግዲህ ቅመምዬና ብሩኬ ከእናንተ የሚጠበቀው ነገር እስካሁን በፍቅር እዚህ ደረጃ ደርሳችኋል። ከዚህ በኋላ ደግሞ ፍቅሩ እንዳለ ሆኖ ደግሞ ነገሮችን ደግሞ በእውቀት መምራት አለባችሁ ብዬ ነው የማስበው እና ምን ሲባል ሰምቻለሁ መሰላችሁ? ትዳር ሲመሰረት በፍቅር ነው፣ ሲኖር ደግሞ በእውቀት ነው ይባላል እና ከዚህ በኋላ በእውቀት ነው እንግዲህ ይሄ መቻቻል የሚባለው መከባበር የሚባለው ይሄ አንዳንድ ነገሮች ይሄ ማለፍ የሚባሉ ነገሮች እነዚህ ነገሮች በፍቅርም ውስጥ ይሁን በጓደኝነትም ውስጥ ይሁን ይሄ መከባበር፣ መተሳሰብ፣ መደማመጥ ካለ ምንም የሚከብድ ነገር አለ ብዬ አላስብም። ዋናው ትልቁ ነገር ምንድን ነው? የሚያዳምጣችሁ ሰው፣ የሚረዳችሁ ሰው፣ የሚያከብራችሁ ሰው፣ ስለ እናንተ የሚያስብላችሁ የሚጨነቅላችሁ ሰው ካገኛችሁ ከዛ በኋላ ምንም አትፈልጉም። እናንተም እንደዛ ሰው ነው። እናንተ ጋር እንኳ እንደዛ አይነት ነገር የተወሰነ ነገር እንኳ ቢኖር ከዛ ሰው እንኳ ከእናንተ የበለጠ ነገር ካያችሁ ብዙ ነገሮች ሼር እየተደራረጋችሁ የምትኖር ነው ብዬ ነው የማስበው እና ትልቁ ነገር ከሰው ጋር ለመኖር ምንድን ነው የሚያስፈልገው? መከባበር፣ ይሄ መተሳሰብ፣ መረዳዳት የሚባል ነገር ነው እና ይህ ነገር ደግሞ እነሱ እያሳዩን ነው የመጡት። ብዙ ነገር አስተምረውናል እና እኔ እንጃ አላቅም ምን ልበላችሁ። እነሱ እንደዚህ ሆነው ሲመጡ እኔ በጣም ነው ደስ የሚለኝ። ከስንት አንድ ጊዜ እንደምታዋቸው ነው እንግዲህ በአዲሱ ቤት ደግሞ ሶፋቸውን ቀይረዋል። ብሩኬ ደግሞ እንዳያችሁት ነው ፋፈሽ ድምቅ ብሎ በሱፉ
ቅመምዬ ደግሞ በቬሎዋ እንዴት እንደምታምር እንዴት እንደሚያምር ወይኔ ጌታ ሆይ መድኃኒዓለም ከሰው ዓይን ያውጣቸው፣ ከምቀኛ ካስመሳይ ፈጣሪ ይጠብቃቸው ነው ማለት የምንፈለገው። ውድ ቤተሰቦቼ እኛ ሀይሚዬ ጠንካራ ሴት ናት፣ ጀግና ሴት ናት፣ አስተዋይ ናት ስንል የምትናደዱ ሰዎች አላችሁ። በተመሳሳይም ብሩኬንም እንደዛው ስንል የምትናደዱ ሰዎች አላችሁ። በነገራችሁ ላይ ማለት ነው አንድን ሰው ማንም ሰው ለራሱ ጠንካራ ከሆነ ለራሱ በራስ መተማመን ካለው ጠንካራ ሰው ከሆነ የማታደንቁበት እንትን የማትብበት ምንም አይነት ምክንያት የለም እና ሁሉም የሚወደደው በስራው ነው። በቃ ገባቸው አይደለ? የሚደነቀውም በስራው ነው። የሆነ መጥፎ ነገር ከሰራ ወይ እሱ ነው እንዴ እሷ ናት እንዴት ትባላላችሁ። ግን እናንተ ጥሩ ነገር ከሰራችሁ ለሰዎች ብዙ ነገር እንትን ካላችሁ በቃ በሰው ዘንዶች ተቀባይነት አላችሁ ማለት ነው። እና ውድ ቤተሰቦቼ ዛሬ እንግዲህ እንዳያችሁት ጨሪቃዎች ፏፈሽ ብለው ድምቅ ብለው ሽብርቅ ብለው እንግዲህ ተድረናል ብለው መጥተዋል። እኛም የምንፈልገው መዳራቸውን ነው የምንፈልገው እና ብቻ በጣም ደስ ብሎኛል፣ ጌታም በጣም ደስ ብሎኛል። እና ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለዚህ ቤት አዲስ የሆናችሁ ማለት ነው እና ጨሪቃዎች ደግሞ ከዚህ በላይ ከፍ ብላችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን ነው የምለው። ለዚህ ቤት ደግሞ ሰብስክራይብ አድርጉኝ ቤተሰብ 10 ሺህ አስገቡኝ። እሺ ቤተሰቦች 10 ሺህ ሌላ ነገር አልፈልግም። 10 ሺህ አስገቡኝ እና ደስ ይበለኝ እናታችሁ